ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ ወቅዱስ አቡነ ማትያስ የመውደዳችን መለኪያ ሚዛንና መገለጫ ምልክትም ትእዛዙን ማክበርና መጠበቅ ነው ሲሉ አሳሰቡ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የፍልሰታ ጾምን በማስመልከት መልእክት አስተላልፈዋል። በመልእክታቸውም የመውደዳችን መለኪያ ሚዛንና መገለጫ ምልክትም ትእዛዙን ማክበርና መጠበቅ እንደሆነ ብትወዱኝስ ትእዛዜን ጠብቁ በማለት አስተምሮናል ብለዋል። በተለይም ከነሐሴ 1 ቀን ጀምሮ ለ15 ቀናት የምንጾመው የጾመ ማርያም መነሻ ምክንያቱ የእግዚአብሔር ትእዛዝና ፍቅር ነው ሲሉ ተናግረዋል። ቅድስት ቤተ ክርስቲያን በዚህ ደረጃ የድንግል ማርያምን ክብር ስትገልጽ ከእግዚአብሔርና ለባሲያን እግዚአብሔር ከሆኑት ቀደምት አበው ተምራ እንደሆነም አንስተዋል። አክለውም በጾሙ የተራቡትን በመመገብ የታረዙትን በማልበስ የተጣሉትን በማስታረቅ የታመሙትንና የታሰሩትን በመጠየቅ ልናሳልፈው ይገባል ብለዋል። በመጨረሻም በአገራችንም ሆነ በዓለም ዙሪያ ያለውን አውዳሚ ጦርነት እግዚአብሔር በመለኮታዊ ጥበቡና ስልጣኑ እንዲያስቆምልን በቅን ልቡና ሆነን እንጠይቀው ሲሉ አሳስበዋል። ማህበረ ቅዱሳን የነገዋ ቤተክርስቲያን ተረካቢ በሆኑ ልጆችና ወጣቶች ላይ በትኩረት መስራት እንዳለበት ተጠቆመ። ይህ የተባለው በማህበረ ቅዱሳን የአሜሪካ ማዕከል ለ3 ቀናት ሲካሄድ የቆየው 28ኛ ጠቅላላ ጉባኤ መጠናቀቁን ተከትሎ ነው። ብፁዕ አቡነ ያዕቆብ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ ማህበሩ የነገዋ ቤተክርስቲያን ተረካቢ ልጆችና ወጣቶች ላይ በትኩረት እንዲሰራ በጉባኤ ላይ ተገኝተው አሳስበዋል። ከዋናው ማዕከል የተወከሉት የማህበረ ቅዱሳን ሰብሳቢ አቶ ካሳሁን ኃይለማርያምን ጨምሮ በርካታ የቀድሞ አመራሮችና አባላት በጉባኤ ላይ ተሳትፈዋል። የማዕከሉ የ2018 ዓ.ም ክንውን፣ የውስጥ ኦዲት ሪፖርቶች፣ የ2019 ዓ.ም እቅድና የተለያዩ አጀንዳዎች ላይ ግምገማ ተካሂዶባቸው ጸድቀዋል። በተጨማሪም የሰው ሰራሽ አስተውሎት ተጽዕኖና መልካም ዕድሎች፣ ወቅታዊ የቤተ ክርስቲያን ጉዳይ፣ የዓለማችን ነባራዊ ሁኔታ፣ የማህበረ ቅዱሳን አገልግሎትና አባላት ላይ የሚሉ ጽሑፎች ቀርበው ውይይት ተደርጎባቸዋል። መረጃው የአሜሪካ ማዕከል ሚዲያ ክፍል ነው። የውጭ ሀገራት ጎብኚዎች በወላይታ ሀገረ ስብከት ላለፉት 5 ዓመታት የተሰሩ ልማታዊ ስራዎችን ጎበኙ። በሀገረ ስብከቱ ባለው በርዕሰ አድባራትና ወገዳማት ደብረ በንክራት አቡነ ተክለ ሃይማኖት አንድነት ገዳም በ5 ዓመታት ውስጥ በተከናወኑ የልማታዊ ስራዎች ላይ ጉብኝት ተካሂዷል። በጉብኝቱም በገዳሙ በዘመናዊ አሰራር እየተከናወኑ ያሉ ልማታዊ ፕሮጀክቶች ማለትም የችግኝ ማፍያ ጣቢያ፣ የከብት ማርቢያና ማደለቢያ ፕሮጀክት፣ የእርሻ ሰብል ልማት ስራና ሌሎችም ገለጻ ተደርጓል። ጎብኚዎቹ እንዳሉት ገዳሙ መንፈሳዊ አገልግሎቱን ከዘላቂ የልማት ስራዎች ጋር በማጣመር ለአካባቢው ማህበረሰብና ለቤተ ክርስቲያን አስተዋጽኦ ከፍተኛ ነው ብለዋል። እየተከናወኑ ያሉት ተግባራት በአካባቢ ጥበቃ፣ በምግብ ዋስትናና ራስን በራስ የመደገፍ አቅም ግንባታ ረገድ ተምሳሌታዊ ናቸው ሲሉ ተናግረዋል። መረጃው ወዕጨጌ የሀገረ ስብከቱ ሚዲያ ነው። በምስራቅ ሸዋ ሀገረ ስብከት ጾመ ፍልሰታን በማስመልከት ውይይት መካሄዱ ተገለጸ። ብፁዕ አቡነ ጎርጎርዮስ የሀገረ ስብከቱ ሊቀ ጳጳስ በአዳማ ካሉ ከአድባራትና ገዳማት አስተዳዳሪዎች ከቄሰ ገበዞችና ከሌሎች ጋር በጾመ ፍልሰታ ዙሪያ መወያየታቸውን ሐመረ ተዋሕዶ ሚዲያ ዘግቧል። ብፁዕነታቸው የክህነት ሥራ ራስን ማጣትና ራስን አዋርዶ ለሌሎች መስጠት በመሆኑ የቀደሙ አባቶቻችን ለእኛ ሃይማኖት እንዴት እንዳስረከቡን ተረድተን መተግበር ይጠበቅብናል ብለዋል። አክለውም የቅዱስ ሲኖዶስን የጠቅላይ ቤተ ክህነትንና የሀገረ ስብከቱን ውሳኔዎችና ሕጎችን በመጠበቅ የድርሻችንን እንወጣ ሲሉ አሳስበዋል። በሌላ መረጃ በምስራቅ ጎጃም ሀገረ ስብከት በሊቀ ልሳናት ኢሳያስ ጤናው በሀገረ ስብከቱ ስራ አስኪያጅ መሪነት በርዕሰ ከተማ ካሉ ከአድባራት አስተዳዳሪዎች፣ ከምክትል ሊቃነ መናብርት፣ ከሰባኪያነ ወንጌልና ከሌሎች ጋር የጾመ ማርያም አገልግሎትን በተመለከተ ምክክር ተካሂዷል። መረጃው የሀገረ ስብከቱ የሕዝብ ግንኙነት ክፍል ነው። ብፁዕ አቡነ ኤርምያስ አብነት ትምህርት ቤቶችን በመደገፍ ቤተ ክርስቲያንን የሚመሩ ሁለገብ ሊቃውንትን ማፍራት እንደሚገባ አሳሰቡ። በሰሜን ወሎ ሀገረ ስብከት የራያ ቆቦ ወረዳ ቤተ ክህነት 45ኛ የሰበካ መንፈሳዊ ጉባኤው በቆቦ ከተማ ማከናወኑ ተገልጿል። በጉባኤው ላይ ብፁዕ አቡነ ኤርምያስ የሰሜን ወሎ፣ የደቡብ ወሎና የኬሚሴ አህጉረ ስብከት ሊቀ ጳጳስ በተገኙበት የ2018 ዓ.ም አፈጻጸም ሪፖርትና የቀጣይ ዓመት እቅድ ቀርበዋል። በሪፖርቱም 5,200,000 ብር የሚገመት ለገዳማት፣ ለአብነት ትምህርት ቤቶችና ለግለሰቦች ሰብአዊ ድጋፍ ተደርጓል ተብሏል። ብፁዕነታቸው ለአብነት ትምህርት ቤቶች ግብዓት በማሟላትና ስልጠናዎችን በመስጠት ቤተ ክርስቲያን ሊመሩ የሚችሉ ሁለገብ ሊቃውንትን ማፍራት እንደሚገባ ጠቁመዋል። አድባራት የትርጓሜ መጻሕፍት ሊቃውንትንና የነገረ መለኮት ምሩቃንን በመቅጠር ለምዕመናን ትምህርት ሃይማኖት በዕድሜ በጾታና በእውቀት ደረጃቸው እንዲያስተምሩ አሳስበዋል። መረጃው የሰሜን ወሎ ሀገረ ስብከት ሚዲያ ነው።
በከምባታ ሀላባና ጠምባሮ ሀገረ ስብከት በጾመ ፍልሰታ የሥርዓተ የቅዳሴ አገልግሎት እንዳይስተጓጎል የንዋያተ ቅዱሳት ድጋፍ ተደረገ። ዜና ጎርጎሪዮስ ሚዲያ በመረጃው የገርጂ ሆተ ብርሃን ቅድስተ ማርያም ቤተ ክርስቲያን ጾመ ፍልሰታን በማስመልከት ለሀገረ ስብከቱ የንዋያተ ቅዱሳት ድጋፍ አድርጋለች ብሏል። ድጋፉ በዋናነት በንዋያተ ቅዱሳት እጥረት በገጠር አጥቢያዎች የሚከናወኑ አገልግሎቶች እንዳይስተጓጎሉና የተዘጉትንም ለማስከፈት ሲሆን ለተቸገሩት አብያተ ክርስቲያናት ተደራሽ እንደሚሆን ታውቋል። በቀጣይም ይህ አይነቱ ድጋፍ የቅድስት ቤተ ክርስቲያን አንድነትና ፍቅርን የሚያጠናክር በመሆኑ ተጠናክሮ መቀጠል እንዳለበት ተነግሯል። ብፁዕ አቡነ መልከ ጼዴቅ ገዳማቶቻችንና አድባራቶቻችን ከመንፈሳዊ አገልግሎት ባሻገር በልማት አርአያ መሆን እንዳለባቸው ተናገሩ። ብፁዕነታቸው የጉራጌ ሀገረ ስብከት ሊቀ ጳጳስ በገዳማትና አድባራት የሚካሄዱ የመኸር የግብርና ልማት መመልከታቸውን ሳሌም የሀገረ ስብከቱ ሚዲያ ገልጿል። ባደረጉት ንግግር ገዳማቶቻችንና አድባራቶቻችን ከመንፈሳዊ አገልግሎት ባሻገር በልማቱም አርአያ መሆንና የሰብል እንክብካቤ ስራዎች በአግባቡ መስራት ይገባቸዋል ብለዋል። በተለይም ሰብሉ ከተባይና ከበሽታ ስጋቶች እንዲጠበቅ ክትትል እንዲደረግ እንዲሁም የመኸር ምርትን ለመሰብሰብ ቅድመ ዝግጅት ከወዲሁ እንዲደረግ አሳስበዋል። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።